ሰላም እንደምን አላችሁ? የሰባተኛ ክፍል ሲቲዝንሺፕ ኤጁኬሽን ዩኒት 5 ላይ ነው ያለነው። ዩኒት 5 ስለ ሂውማን ራይት ወይም ደግሞ ስለ ሰብአዊ መብቶች ያወራል ማለት ነው። ጋይስ በዚህ ቪዲዮ የዩኒቱን የመጀመሪያ ክፍል እንመማራለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ደግሞ የኮሜንት ሴክሽኑ ክፍት ስለሆነ እዛ ጋር ሀሳባችሁን ማስቀመጥ ትችላላችሁ ማለት ነው። አብራችሁ ይቆዩ። ኦኬ እንግዲህ ስለ ሂውማን ራይትስ ወይም ደግሞ ስለ ሰብአዊ መብት በዚህ ዩኒት ውስጥ ወይም በአምስተኛው ዩኒት ውስጥ ነው የተቀመጠው ማለት ነው። ሰብአዊ መብት ወይም ደግሞ ሂውማን ራይትስ የምንለው እንግዲህ በሲቲዝንሺፕ ኤጁኬሽን ወይም ደግሞ በሲቪክስ ልንለው እንችላለን በድሮ ትምህርት ስርዓት ማለት ነው። እጅግ በጣም ወሳኝ የሚባል ቶፒክ ወይም ዘርፍ ነው ማለት ነው። ሶ ሂር ዊ ሃቭ አን ኢንትሮዳክሽን ፎር ዲስ ዩኒት። ዌልካም ቱ ዩኒት 5 ኦፍ ዲስ ቴክስት ቡክ. This unit is entirely devoted to the basic idea of human rights and related aspects. እንግዲህ ወደዚህ ዩኒት እንኳን በሰላም መጣችሁ ይላችኋል። የዩኒት በዋናነት ብዙ ጊዜውን የሚያጠፋው እንግዲህ the basic idea of human rights ነው። ስለ ሰብአዊ መብት መሰረታዊ ሀሳቦችን ነው የሚያወራ። እንዲሁም ደግሞ ከዚህ ጋር የተገናኙ ነገሮች ጋር ነው ትኩረት ሰጥቶ የሚያጠናው ማለት ነው። In this unit, human rights are conceptualized as a birthright of everyone regardless of color, gender, sex, political ideology and others. እንግዲህ ሰብአዊ መብት ወይም ደግሞ ሂውማን ራይት ስንል በርዝራይት ነው። ለእያንዳንዱ ሰው ሆኖ ስለተፈጠረ ብቻ የተሰጡት መብቶች ናቸው። እንግዲህ አንድ ሰው ከለሩ ጥቁርም ሆነ ቀይ፣ ጀንደሩ ሴትም ሆነ ወንድ፣ ኦኬ ጀንደር ሴክስ ሊትል ዲፈረንስ አላቸው። ባይ ዘ ወይ ጀንደር ኤንድ ሴክስ የሚባሉት የተወሰነ ልዩነት አላቸው። የአማርኛ ትርጉማቸው የሁለቱም ጾታ የሚል ነው። ፖለቲካል አይዲዮሎጂ ሰንበዲ የሆነ ፖለቲካ ክንፍ ወይም ደግሞ የሆነ ፖለቲካ አባል ሌላኛው ደግሞ የሌላ ፖለቲካ አባል ሆነም አልሆነም ሊሰጡት የሚገቡ መብቶች they are said to be human rights ብለን ነው የምንጠራቸው ነው የሚለን። Hence this section briefly address the relevance of implementing human rights. ኦኬ ከዛ በተጨማሪ ደግሞ እነዚህ ሂውማን ራይቶች ወይም ሰብአዊ መብቶች አተገባበራቸው ላይ ደግሞ ትኩረት ተሰጥቶ ይሰራል። ያ ማለት ለምሳሌ በህይወት የመኖር መብት ተፈጥሯዊ መብት ከሆነ ወይም ደግሞ ሰብአዊ መብት ከሆነ ይህ መብት መከበር መቻል አለበት፣ ኢምፕሊመንት መደረግ መቻል አለበት። ስለዚህ እሱ ጋርም ትኩረት መሰጠት እንዳለበት ያሳስባል በዚህ ዩኒት ውስጥ ማለት ነው። The unit also discussed that the fact that the state has a primary responsibility to protect human rights, the international community has also a moral responsibility to safeguard human rights in case state fail to do so. አያችሁ እንግዲህ ስቴት ወይም ደግሞ ሀገረ መንግስቱ ብለን የምንጠራው ማለት ነው ሰብአዊ መብቶችን የማክበር ተቀዳሚ ሪስፖንሲቢሊቲ ወይም ደግሞ ኃላፊነት አለበት። ኢቭን ስቴቱ ፕሮቴክት ማድረግ እንኳ ባይችል ኢንተርናሽናል ኮሚኒቲ ወይም ደግሞ ዓለም አቀፋዊ ማህበረሰብ የሚባለው ማክበር መቻል አለበት ወይም ደግሞ መከበር አለመከበራቸውን ቼክ ማድረግ እንዳለበት ያስቀምጣል። ፋይናሊ the unit discuss issues related to instruments of human rights and roles of the government in realizing human rights. ኦኬ በመጨረሻም እንግዲህ የሂውማን ራይት ኢንስትሩመንቶች ምንድናቸው፣ ገቨርንመንት ሂውማን ራይት እንዴት ነው ሪያላይዝ የሚያደርግ፣ እንዴት ነው እንዲከበሩ የሚያደርግ ምናምን የሚለውን ነገር በዩኒት ውስጥ እንዳስሳለን። So here we have keywords: the right to life, the right to liberty, the right to equality, freedom of movement, right to privacy, freedom of religion, freedom of opinion. እዚህ ጋር የተጠቀሱ ነገሮች በሙሉ በሚባል ደረጃ they are human rights. human right ናቸው እነዚህ ሰብአዊ መብቶች ማለት ነው። የሰው ልጅ ሰው ስለሆነ ብቻ የሚያገኛቸው መብቶች ናቸው ማለት ነው። ሶ መጀመሪያ ላይ 5.1 there is the concept of human right. የሂውማን ራይት ወይም የሰብአዊ መብት ኮንሰፕት ጽንሰ ሀሳብ ምንድን ነው? Welcome. Human rights are commonly understood as the fundamental right to which a person is naturally entitled simply because he or she is a human being. ሰብአዊ መብት የምንላቸው እንግዲህ ፋንዳሜንታል ራይት ናቸው ወይም መሰረታዊ የሚባሉ መብቶች ናቸው። ኦልራይት እነዚህ መብቶች የምናገኛቸው አንድ ሰው ሆኖ ስለተፈጠረ ብቻ የሚሰጠው መብት ነው። አያችሁ ሰው ስለሆነ ብቻ የሚሰጠው። ሰዎች ያላቸው እንስሳቶች የሌላቸው መብት አለ። ለምሳሌ በህይወት የመኖር መብት የሰው ልጅ መብት ነው አይደለም?
ማንም ሰው ማንን የመግደል መብት የለውም። ስለዚህ አንድ ሰው ተወለደ ታሞ ወይም በሆነ አደጋ እስኪሞት ድረስ በህይወት የመቆየት መብት አለው፣ ተፈጥሯዊ መብቱ ነው። ነገር ግን ወደ እንስሳቶች ብትመጡ ለምሳሌ አንድ በግ ወይም አንድ ፍየል ወይም አንድ ዶሮ በህይወት የመኖር መብት አለ ብላ መከራከር አትችልም። ቢኮዝ በበዓል ሰዓት እየተገዙ ሲታረዱ ምናምን እያያችሁ ነው አይደለ? ሶ እንደዚህ አይነት መብት የላቸውም ማለት ነው እነሱ። የሰው ልጅ ግን such kind of right አለው ማለት ነው። they are rights that are inherent in the mere facts of human being። እነዚህ ራይቶች ወይም እነዚህ መብቶች ምንድን ናቸው? they are inherent። ኢንሄረንት ማለት ተፈጥሯዊ ማለት ነው። በተፈጥሮ አንድ ሰው the mere fact of human being ሰው ስለሆነ ብቻ የሚያገኛቸው መብቶች ናቸው። ሰው ስለሆነ ብቻ ለሌሎች ያልተሰጠ ለሰዎች ብቻ የሚሰጥ እንበልና ለምሳሌ ጀስት አሁን ከእንስሳት ጋር እያነጻጸርኩላችሁ ነው ጋይስ። አሁን ሰዎች በተፈጥሮ ሰው ሆነው ሲወለዱ የሚያገኙት ተፈጥሯዊ መብት አለ። ሌሎች ደግሞ እንስሳት ሆነው ሲፈጠሩ የማያገኙት አለ። እንደነገርኳችሁ በህይወት የመኖር መብት የተሰጠው ለሰው ነው፣ ለእንስሳቶች ላይሰጥ ይችላል እያልኳችሁ ነው። ሰዎች እንደፈለገ ሲያደርጓቸው ታያላችሁ። እንደፈለገ ስላችሁ ግን ስርዓት ባለው መልኩ ማለት ነው። The concept of human rights is based on the belief that every human being is entitled to enjoy his or her rights without discrimination። እንግዲህ እዚህ ጋር ስለ ሰብአዊ መብት ስናወራ የሰው ልጅ ሰው ሆኖ ስለተፈጠረ የሚሰጠው መብት ነው። ስለዚህ ያን መብት ኢንጆይ የማድረግ ወይም ደግሞ በዛ መብት የመጠቀም ዊዛውት ዲስክሪሚኔሽን ያለምንም አድሎ ማለት ነው፣ ያለምንም መድሎ ማለት ነው፣ በእኩልነት ሰንበዲ ድሃ ስለሆነ ሰንበዲ ሀብታም ስለሆነ በህይወት የመኖር መብትን የማጣጣም ሁለቱም እኩል መብት ነው ያላቸው። alright it's important to note that they are the basic right and freedom that belongs to every person in the world from birth until death። እነዚህ እንግዲህ ቤዚክ የሚባሉ ወይም ደግሞ ፋንዳሜንታል የሚባሉ ራይቶች ናቸው፣ በጣም መሰረታዊ። ሂውማን ራይትስ ሳይከበር ሌሎች መብቶች ሊከበሩ አይችሉም ጋይስ። ሂውማን ራይትስ ሳይከበር ዴሞክራቲክ መብት የሚባል ነገር የለም። ዴሞክራሲያዊ መብት ለምሳሌ አንድ ሀገር የራሱ የሆነ ስርዓት ይኖራታል። በዛ ስርዓት መልኩ ለምሳሌ ዴሞክራሲያዊ ሀገር ከሆነች ያ ስርዓት ሊሰጥ የሚችል መብት አለ። ነገር ግን ሂውማን ራይትስ ስንል ያ መንግስት የአንድ ሀገር መንግስት ዲሞክራቲክ መንግስትም ሆነ በሉት ወይም ዲሞክራሲያዊ መንግስትም በሉት አሪስቶክራቲክ የሆነ መንግስትም በሉት ዲክታተርሺፕ የሆነ መንግስትም በሉት የትኛውንም አይነት መንግስት ይኖር የትኛውም ዓለም ላይ የሚኖር ሰው በሙሉ ተመሳሳይ የሆነ መብት ነው ያለው፣ እሱ ሰብአዊ መብት። ለዛ ነው ቤዚክ የምንለው፣ መሰረታዊ በዓለም ዳርቻ ሁሉ ሰው ስለሆንክ ብቻ የሚሰጥሽ መብት that is human right። ስለዚህ ከውልደት እስከ ሞት ድረስ ኢንጆይ ልታረጉባቸው የምትችሏቸው አይነት መብቶች ናቸው። they apply regardless of where they are from, what you believe or how you choose in live your life። እንግዲህ እነዚህ መብቶች የሚሰጧችሁ ከየት መጣችሁ ምናምን ሳይል፣ ምን አይነት ህይወት ነው የምትኖሩ የሚለውን ነገር ሳይል፣ ምን ታምናላችሁ ወይም ሃይማኖታችሁ ምንድነው ሳይል የሚሰጥ መብት ነው። human right means those values that reflect respect for human life and human dignity። በዋናነት እንግዲህ ስለ human life ወይም ደግሞ ስለ ሰው ልጅ ህይወት ወይም ደግሞ ስለ ሰው ልጅ ክብር ወይም ዲግኒቲ ጋር የተገናኘ መብት ነው human right ብለን የምንጠራው። however it is very important to note that rights and duties are the two sides of the same coin። እዚህ ጋር አንድ ማወቅ ያለባችሁ ነገር እንግዲህ መብት የሚባለውን ነገር ስታውቁ አሁን ችግር እየተፈጠረ ያለው ከመብት በስተጀርባ ደግሞ ግዴታ አለ ጋይስ፣ ግዴታ አለ። መብታችሁ እንዲከበርላችሁ ከፈለጋችሁ የሌሎችንም መብት መጠበቅ ወይም ግዴታችሁን መወጣት ይኖርባችኋል። ግዴታችሁን የማትወጡ ከሆነ መብታችሁ ሊነፈግ ይችላል። እዚህ ጋር መሰመር ያለበት ነገር። ስለዚህ right and duties are the two sides of the same coin። መብትና ግዴታ የአንድ ሳንቲም ሁለት ገጽታዎች ናቸው፣ የማይነጣጠሉ ናቸው ማለት ነው። ስለዚህ አንድ ሰው የሌላኛውን ሰው መብት የማክበር ግዴታ አለበት። ምን ለመሆን? የራሱ መብት እንዲከበርለት። ስለዚህ እኔ መብቴ እንዲከበርልኝ መብት አለኝ፣ የሌሎችን መብት እንዳከብር ደግሞ ግዴታ አለብኝ። አያችሁ? ስለዚህ ግዴታና መብት ተያያዥነት አላቸው። ግዴታችሁን ሳትወጡ መብቴን አክብሩልኝ የሚባል ነገር የለም። ኦኬ። ለምሳሌ አንዳንዴ
ካፒታል ፓኒሽመንት የሚባላል ወይም ደግሞ የሞት ቅጣት ይባላል። ካፒታል ፓኒሽመንት ማለት ሰዎች ከባድ የሆነ ወንጀል የወንብድና ስራ ሲሰሩ በፍርድ ቤት የሞት ፍርድ ይፈረድባቸውና እንዲሞቱ ይደረጋሉ። ሰው እዚህ ጋር ሰብአዊ መብት ተጣሰ ማለት አይደለም ወይ ልንል እንችላለን። ግን እነዚህ ሰዎች ለዛ ካፒታል ፓኒሽመንት ወይም ደግሞ ለዛ የሞት ቅጣት የዳረጋቸው ያልተወጡት ግዴታ አለ። ኦኬ፣ ለምሳሌ የሰሩት ወንጀል መስራት አልነበረባቸው ማለት ግዴታቸውን አልተወጡ። ለምሳሌ ወንጀል አለመስራት ግዴታችን። ስለዚህ ግዴታችንን ካልተወጣን መብታችን ይነካል። እዚህ ጋር ሰብአዊትም በሉት የትኛውም መብታችን ማለት ነው። ኤቭሪ ራይት ሆልደርስ ሃዝ ዘ ሪስፖንሲቢሊቲ ቱ ሪስፔክት ዘ ራይትስ ኦፍ አዘርስ። እንግዲህ መብት ያለው ሰው ሁሉ የሌሎችን መብት የማክበርም ግዴታ አለበት። ሲቲዝንስ ሹድ ኖት ኦንሊ ኤክሰርሳይዝ ዜር ራይትስ በት አልሶ ዲስቻርጅ ዜር ዲዩቲስ ኤንድ ሪስፖንሲቢሊቲስ። እያንዳንዱ ዜጋ እንግዲህ መብቱን ብቻ ማክበር ሳይሆን የሌሎችንም መብት የማክበር ግዴታና ኃላፊነት አለበት። ፎር ኤግዛምፕል ሲቲዝንስ ሃቭ ዘ ራይት ኦፍ ፕራይቬሲ ኤንድ ሪስፖንሲቢሊቲ ኦር ዲቲ ኖት ቱ ቫዮሌት ዘ ፕራይቬሲ ኦፍ አዘርስ። አሁን ፕራይቬሲ ስንል እዚህ ጋር ጀስት ግላዊነት ምናምን የምንለው ነገር ነው። ፕራይቬሲ ባይ ዘ ዌይ ፕራይቬሲ ማለት ለምሳሌ እኔ የራሴ የሆነ ሚስጥር ይኖረኛል አይደለም። ላይክ ለምሳሌ ስልኬ ጋር ብዙ መረጃዎች ይኖሩኛል። የግሌ ሌላ ሰው እንዲያይብኝ የማልፈልጋቸው መረጃዎች ይኖራሉ። ቤቴ ጋር ራሱ ያስቀምጥኳቸው ብዙ ነገሮች ሌላ ሰው እንዲያይብኝ የማይፈለጉ ነገሮች ሊኖሩ ይችላሉ። ስለዚህ ማንም ሰው ስልክና ክፈት ውስጥ መረጃ ላይ ነው የማለት መብት የለውም። እሱ እንግዲህ የእኔ ፕራይቬሲ መብት ስላለኝ ቤቴን ያለማንም ህጋዊ ፍቃድ ከፍቶ ዘው ብሎ ከፍቶ የመበርበር የመፈተሽ መብት የለውም ያ ሰው። ስለዚህ ዘ ራይት ቱ ፕራይቬሲ ማለት እንደነዚህ አይነት ነገሮች ሊከበሩልኝ ይገባል ማለት ነው። ስለዚህ እንደዚህ እንዲሆንልኝ ከፈለግኩ ደግሞ ሪስፖንሲቢሊቲ ወይም ዲዩቲ አለብኝ እኔም ምን የማድረግ የሌሎችን ፕራይቬሲ የመጠበቅ ማለት ነው። ኦኬ፣ የሌሎችን ሚስጥር እያወጣሁኝ የኔ ሚስጥር ይጠበቅልኝ ማለት አይቻልም። እንደነገርኳችሁ መብትና ግዴታ የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ሰብአዊ መብት የምንላቸው እዚህ ጋር እንግዲህ የተጠቀሱ አሉ። ሰም ኤግዛምፕል ኦፍ ሂውማን ራይትስ ኢንክሉድ ዘ ራይት ቱ ላይፍ አለ። የመጀመሪያ ቀዳሚ የሚባለው እንግዲህ በህይወት የመኖር መብት ነው። ሰው በህይወት ሲኖር ነው ሌሎች መብቶችም ሊኖሩ የሚችሉት። ለምሳሌ ዘ ራይት ቱ ላይቤሪቲ ስንል የነጻነት መብት። ስለዚህ ነጻነት የሚኖረን the right to life ወይም ደግሞ ህይወት የመኖር መብታችን ሲከበር ነው። ስለዚህ the right to life, the right to liberty, the right to equality. equality ስንል እንግዲህ አንድ ሰው ጥቁር፣ ቀይ፣ ሙስሊም፣ ክርስቲያን ወይም ትንሽ ትልቅ ሳይል ሁሉም ሰው ስለሆነ እኩል እንደሆነ ሊወሰድ ይገባልና የእኩልነት መብት፣ ፍሪደም ኦፍ ሙቭመንት የመንቀሳቀስ መብት፣ ራይት ቱ ፕራይቬሲ ስንል እንግዲህ ለነገርኳችሁ ግላዊነት ብለን የምንጠራው ማለት ነው። ፍሪደም ኦፍ ሪሊጅን ደግሞ የሃይማኖት መብት፣ የፈለግከውን የማመን መብት። እነዚህ ሰብአዊ መብቶች ናቸው። ወይ አንድ ሰው እና በግድ ይህንን እመን፣ ይህንን ሃይማኖት ተቀበል እየተባለ ሊገደድ አይገባም። ይሄ ያዋጣኛል ካለ ከፈለገ ኤቲስት መሆን ይችላል፣ አለማመን ይችላል የፈለገውን ማንኛውን ነገር። ከፈለገ ክርስቲያን የመሆን መብት አለው፣ ከፈለገ ሙስሊም የመሆን፣ ከፈለገ ድንጋይ የማምለክ፣ ብቻ የሌሎችን መብት መንካት የለበትም። ቢኮዝ መብቱ እንዲከበርለት ከፈለገ የሌሎችን መብት መንካት ስለሌለበት ማለት ነው። ኤንድ ፍሪደም ኦፍ ኦፒኒየን ሀሳቡን የመግለጽ መብት ዊች ኢዝ ግሩፕድ አንደር ሂውማን ራይትስ ወይም ደግሞ ከሰብአዊ መብት ውስጥ ይመደባል ማለት ነው። ስለዚህ እዚህ የተዘረዘሩት እንግዲህ ሰም ኤግዛምፕልስ ኦፍ ሂውማን ራይት ነው። እንግዲህ ላይፍ፣ ላይቤሪቲ፣ ኢኳሊቲ፣ ሙቭመንት፣ ፕራይቬሲ፣ ሪሊጅን፣ ኦፒኒየን ምናምን እነዚህ ነገሮች ከሰብአዊ መብት ነው የሚመደቡት ማለት ነው ጋይስ። ኦኬ፣ እቺ ጋር እስቲ አጠር ያለች ስቶሪ አለች። እቺ ስቶሪ እንግዲህ ስለ ሂውማን ራይት ታስረዳለች ተብላ የተቀመጠች ነች። ኦኬ፣ ስቶሪው ምንድን ነው የሚለው? ማጂካል ናይት ስቶሪ ይላል። ማጂካል ናይት ስቶሪ ይላል። ቱ ቦይስ ሊቭድ ኢን ዘ ሴም ቢልዲንግ ኒር ዘ ሴንተር ኦፍ ዘ ሲቲ። እንግዲህ ሁለት ልጆች የሆነ ቢልዲንግ ላይ ይኖራሉ። እንግዲህ ከተማ ማዕከል ላይ ማለት ነው። they were good friends and always played together after school። እነዚህ ልጆች እንግዲህ ፍሬንዶች ናቸው ወይም ጓደኛሞች ናቸው። ሁልጊዜ ከትምህርት ቤት በኋላ ይጫወታሉ። they liked reading detective stories and investigating whatever they found suspicious። እንግዲህ ምን ነገር መሰላችሁ የሚያስደስታቸው? የዲቴክቲቭ ስቶሪ ወይም ደግሞ ይሄ
የወንጀል ምርመራ ታሪኮችን ያነባሉ ማለት ነው። ኦኬ ይሄ ወንጀል ነክ የሆኑ ታሪኮች ሁሉም እንዴት ምርመራ እንደሚካሄድ ምናምን ስፔሻሊ የህግ አካላቶች እንዴት ወንጀል እንደሚመረምሩ የተጻፉ በርካታ መጽሐፍቶች አሉና እንደነዚህ አይነት መጽሐፎችን ማንበብ ያስደስታቸዋል እነዚህ ሁለት ልጆች ማለት ነው። One night after supper, both of them heard a little girl crying from the upper levels of the building they lived in. እንግዲህ አንድ ቀን ማታ ከራት በኋላ ማለት ነው after supper both of them heard a little girl crying from the upper levels of the building they lived in. ከሚኖሩበት ህንፃ እላይኛው ላይ ማለት ነው የምትኖር አንድ ልጅ እያለቀሰች ድምፅ ይሰማሉ ማለት ነው እነዚህ ሁለት ልጆች ማታ ላይ ከራት ሰዓት በኋላ They ran to meet each other in the corridor and asked, "What's up? There is such a loud noise." አያችሁ ሁለቱም ሩጠው ተገናኙ ኮሪደሩ ጋር እና ተጠያየቁ። ምንድነው እንደዚህ አይነት ሳውንድ እንደዚህ አይነት ድምፅ በጣም የጮኸ ድምፅ ምንድነው? የልቅሶ ድምፅ እየሰማሁ ነው ምናምን ተባባሉ ማለት ነው። After investigating for several days, they found out the exact units of the sounds of the little girl crying and who seemed to have been brutally beaten. ከዛ ምንድነው ያደረጉት መሰላችሁ እነዚህ ልጆች ለበርካታ ቀናት ያክል ኢንቨስቲጌት አደረጉ። አፍተር ኢንቨስቲጌቲንግ ፎር ሰቨራል ዴይስ ለብዙ ጊዜ ምርምር ካደረጉ በኋላ ጥናት ካደረጉ በኋላ they found out the exact unit of the sounds of the little girl crying and who seemed to have been brutally beaten. ኦኬ ምን እንደሆነች ጥናት ምርምር አድርገው እንግዲህ የወንጀል መጽሐፍቶችን ያነቡ ነበረ። ሰው የተለያዩ ምርምሮችን ካደረጉ በኋላ ልጅቱ ልክ በኃይለኛው እንደተገረፈች ብሩትሊ ቤተን ማለት በጭካኔ እንደተገረፈች ያክል የሚያስጨዋትን ምክንያት ሊያገኙ ቻሉ ማለት ነው። They looked for a helpful resources and information on the action to take to bring her immediate assistance. እንግዲህ ወደ አፋጣኝ የሆነ እርዳታ ሊያሰጣት የሚችሉ የተለያዩ ሪሶርሶችን ኢንፎርሜሽኖችን ምናምን ፈለጉ ማለት ነው። They looked for helpful resources and information on the action to take to bring her immediate assistance ወይም ደግሞ አፋጣኝ የሆነ እርዳታ እንድታገኝ የሚያስችሉ የተለያዩ መረጃዎችን ወይ ኢንፎርሜሽኖችን ሪሶርሶችን ምናምን ነገር ፈለጉ። Finally, they rescued the girl from her misery and made a magical night for her. በመጨረሻም እንግዲህ ከብዙ ሙከራ በኋላ ከብዙ ኢንቨስቲጌሽን በኋላ በጣም ከሚያስጨንቃት ሚሰሪ ማለት አስጨናቂ መጥፎ ጉዳይ ማለት ነው ሊያድኗት ችለዋል ወይም ደግሞ ሬስኪውድ አደረጓት ማለት ነው። ከዛም ሌሊቷን ማጂካል ወይም ደግሞ ብሩህ አረጉላት ማለት ነው። ከዛ በኋላ ሁሌ ነበር የምታለቅሰው። What is the main concern of the story? How do you know when children are neglected or abused? If you were mistreated or abused by someone, what should you do? እዚህ ጋር እንግዲህ ይህች ልጅ ሁልጊዜ ማታ የምታለቅሰው ሜቢ ቤት ከእናቷ ጋር እየተጣላች ሊሆን ይችላል፣ ወይም እየተገረፈች ሊሆን ይችላል፣ ወይም መጥፎ ነገሮች እየደረሱባት ነው። በአጭሩ ትሪት እየተደረገች አይደለም፣ ክብሯ እየተጠበቀላት አይደለም፣ ወይም ደግሞ ዲግኒቲ የሚባለውን ነገር አላገኘችም። ስለዚህ የሆነ ነገር ጎሏታል ማለት ነው። ሰው በአጭሩ ከዚህ ስቶሪ የምንረዳው ልጅቱ ምንድን ነች? ሰብአዊ መብቷ የተጣሰ ልጅ ነች ማለት ነው። ኦኬ ሶ ስለ ሰብአዊ መብት ለማስረዳት የተጻፈ ነው። ኤኒሃውስ እዚህ ጋር እንግዲህ humans everywhere have the right to health, the right to freedom, the right to dignity, the right to security, the right to treatment to no matter what religion, race, color or sex, the right of fair treatment by the law, the right to education, the right to live the spirits of brotherhood በወንድማማችነት መንፈስ መኖር ማለት ነው። the right to marry and have children የማግባት የመውለድ መብት፣ the right to privacy, the right to freedom of religion, the right of freedom of speech, the right of fair wage, the right to work, the right to participate in government. alright እነዚህ ሁሉ እንግዲህ ሰብአዊ መብቶች ናቸው። ኦኬ ማንኛውም ሰው የትኛውም ቦታ ያላቸው ማለት ነው። ያ ማለት ለምሳሌ የጤና የማግኘት፣ የነፃነት፣ ክብር የማግኘት፣ የደህንነት፣ ሃይማኖትን፣ ጾታን፣ ቀለምን፣
ሳይለይ በኩል ትሪት የመደረግ እንክብካቤ ማግኘት፣ በህግም ቢሆን ፌር ፍትሃዊ በሆነ መንገድ ትሪትመንት የማግኘት፣ የመማር መብት፣ በወንድማማችነት መንፈስ የመኖር፣ የማግባት የመውለድ፣ የግላዊነት መብት፣ የሃይማኖት መብት፣ የመናገር፣ ፌር የሆነ ደሞዝ የማግኘት፣ የመስራት፣ እነዚህ የሰው ልጅ የትኛውን ቦታ ቢሆን ሊያገኛቸው የሚገቡ መብቶች ናቸው ማለት ነው። እነዚህ እንግዲህ ኤግዛምፕል ኦፍ ሂውማን ራይትስ የምንላቸው ናቸው። እስካሁን ካየነው እንግዲህ መታወቅ ያለበት ቁልፍ ነጥብ ሪመምበር ብሎ ያስቀምጧል። ኤቭሪ ቻይልድ ሃዝ ዘ ራይት ቱ ሊቭ a decent life and be free from any exploitative or harmful activity። ከላይ ከታሪኩ ነው የምንረዳው ይሄን every child has the right to live a decent life ማንኛውም ልጅ እንግዲህ ምን አይነት መብት አለው? ጥሩ የሆነ ህይወት የመኖር እንዲሁም በጣም ኤክስፕሎታቲቭ እና ሃርምፉል ከሆኑ ተግባሮች ወይም ሊጎዱ ከሚችሉ መጥፎ ተግባሮች ፍሪ ሆኖ መኖር ይኖርባት እያንዳንዱ ቻይልድ ማለት ነው። It is the duty of the government to prevent children from all forms of violence። እንግዲህ ከየትኛውም ህፃናትን ሊጎዱ ከሚችሉ ነገሮች የመጠበቅ ግዴታ አለበት ማለት ነው መንግስት የህፃናትን መብት ወይም የህፃናትን ሁኔታ የመከታተል የመንከባከብ ኃላፊነት አለበት ወይም ዲዩቲ አለበት። In order to protect children from harms and exploitation, it is essential for them to know the basic rights of the child and to be aware and concerned of the issue of the child neglect, exploitations or abuse። ስለዚህ እንደዚህ አይነት ችግር እንዳይደርስባቸው የህፃናት መብቶች ምንድናቸው የሚሉ ነገሮች መታወቅ መቻል አለባቸው። እነሱ ከታወቁ በኋላ መንግስት ያለውን ነገር ይቆጣጠራል፣ መብታቸው እንዳይገፈፍ እንዲከበር ያደርጋል ማለት ነው። ሌላው በዚህ ክፍል ውስጥ የምናየው 5.2 ፊቸርስ ኦፍ ሂውማን ራይትስ የሚል ነገር ይኖረናል። ፊቸሮቹ ምንድን ናቸው? የሂውማን ራይት መገለጫዎቹ ወይም ካራክተሮቹ ምንድን ናቸው? ሂውማን ራይትስ which are the birth rights of human beings are manifested by the following unique feature። እንግዲህ የሰው ልጅ መብቶች ብለን ነው የምንጠራቸው። እነዚህ በመወለድ የሚገኙ መብቶች ናቸው የምንላቸው። እንግዲህ እነዚህ ሂውማን ራይት ወይ ደግሞ ሰብአዊ መብት ብለን የምንጠራቸው በመወለድ የሚገኙ ናቸው። የሚከተሉት ዩኒክ የሆኑ ፊቸሮች አሏቸው ወይም መገለጫዎች ማለት ነው። የመጀመሪያው ሂውማን ራይትስ አር ዩኒቨርሳል። ሰብአዊ መብት ዓለም አቀፋዊ ነው። ኢትዮጵያ ውስጥ ያለ የሰብአዊ መብት ኬንያ ካለው፣ ሱዳን ካለው፣ አሜሪካን ካለው፣ አውሮፓ ካለው መብት ጋር ተመሳሳይ ነው። በህይወት የመኖር መብት የሚሰጠው አሜሪካን ብቻ አይደለም፣ ዩሮፕ ብቻ አይደለም። የትኛውም የምድሪቱ ክፍል ላይ የሚኖር ሰው በሙሉ በህይወት የመኖር መብት አለው። ለዛም ሂውማን ራይትስ አር ዩኒቨርሳል እንላለን። ሂውማን ራይትስ አር ራይትስ we have simply because we exist as a human being እንዳልነው ነው። እንግዲህ ሰብአዊ መብት ማለት ሰው ስለሆነ የሚሰጠን መብት ነው። they usually thus universal rights are inherited to us okay all regardless of race, color, sex, ethnic or social origin, religion, language, nationality, age, disability or any other distinguishing characteristics። እነዚህ መብቶች እንግዲህ ዩኒቨርሳል ናቸው ብለናል። ዩኒቨርሳል ናቸው፣ ዓለም አቀፋዊ ናቸው፣ ለሁላችንም የሚሰጡን መብቶች ናቸው። ዘራችንን፣ ቀለማችንን፣ ጾታችንን፣ ብሔራችንን፣ ማህበረሰባዊ ማንነታችን፣ መነሻችን ከየት እንደሆነ፣ ሃይማኖታችን ምን እንደሆነ፣ ቋንቋችን ምንድነው፣ ናሽናሊቲ ወይም ደግሞ ሀገራችንን፣ እድሜያችንን፣ ዲዜቢሊቲ ጤናማ ነን ወይስ አይደለንም፣ ወይም የአካል ጉዳት አለብን የለብንም የሚሉ ነገሮችን በሙሉ ሳይጨምር ወይም በዚህ መሰረት ሳያደርግ ሰው ስለሆናችሁ ብቻ የሚሰጥ መብት እንደሆነ እያየን ነው የምንገኘው። the universality character calls for this respect and protection at all places and time። እንግዲህ ዩኒቨርሳል ስለሆኑ ዓለም አቀፋዊ ስለሆኑ በዓለም አቀፍ ደረጃ ይጠበቃሉ። መጀመሪያ አንድ ሀገር የሰብአዊ መብቶችን የማስጠበቅ ኃላፊነት አለበት። ያ ሀገር የማያስጠብቅ ከሆነ ግን ዓለም አቀፋዊ ተቋማቶች አሉ፣ የሰብአዊ መብትን የሚቆጣጠሩ ወይም ደግሞ እንዲከበር የሚያደርጉ ዓለም አቀፋዊ ተቋማት ማለት ነው። ለምሳሌ የሆነ ሀገር ላይ ሰብአዊ መብት ቢጣስ የመጀመሪያ ጠያቂው መንግስት ነው የሚሆነው። መንግስት ሆን ብሎ አድርጎት ከሆነ ግን ዓለም አቀፋዊ ድርጅቶች ያንን መንግስት ይጠይቁታል ማለት ነው።
Since they are accepted by all states and peoples, they apply equally and indiscriminately to every person and are the same for everyone everywhere. እነዚህ መብቶች እንግዲህ በየትኛውም ሀገር ተቀባይነት ስላላቸው በየትኛውም ሕዝብ ላይ ተቀባይነት ያላቸው ስለሆኑ ኢኳሊ ወይም ደግሞ በእኩልነት ደረጃ ያለምንም አድሎ በሁሉም ሰው ላይ የትኛውም ቦታ ላይ የሚከበሩ መብቶች ናቸው። It's important to keep in mind that human rights are applicable to all people across the globe without any form of discrimination. ስለዚህ መታወቅ ያለበት ቁልፍ ነገር ምንድን ነው? ሰብአዊ መብቶች በዓለም አቀፋዊ ደረጃ ያለምንም ዲስክሪሚኔሽን ወይም ያለምንም መድሎ ወይም አድሎ ሊከበሩ የሚገባ መብቶች ናቸው ይለናል። እዚህ ጋር እንግዲህ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት የሚባል ነገር አለ። ይህ እንግዲህ ዓለም አቀፋዊ የሰብአዊ መብት ተሟጋች ድርጅት ነው ወይም ደግሞ የሚጠብቅ ተቋም ነው። ሂውማን ራይት ኔቸርስ ኦፍ ዩኒቨርሳል ኔቸርስ ኦፍ ሂውማን ራይትስ። ስለዚህ ጋር ይሄ ድርጅት በአጭሩ ዓለም አቀፋዊ ነው፣ መብቶችን የሚጠብቅ ነው ማለት ነው። ሌላኛው መገለጫ ሂውማን ራይትስ አር ኢንሄረንት ማለት ተፈጥሯዊ ማለት ነው። መጀመሪያ ዩኒቨርሳል ናቸው፣ ዓለም አቀፋዊ ናቸው ብለናል። ኦኬ ዓለም አቀፋዊ ናቸው። አሁን ደግሞ ኢንሄረንት ናቸው፣ በተፈጥሮ የሚገኙ ናቸው፣ ማንም ሰው ሊሰጠን ማንም ሰው ሊነፍገን የማይገቡ ናቸው ሲል ነው ኢንሄረንት የሚለው። Human rights are inherent because they are not guaranteed by any person or authority. በየትኛውም ግለሰብ ወይም ኃላፊ ወይም ባለስልጣን የተሰጡ አይደሉም እነዚህ መብቶች። እነዚህ መብቶች አንድ ሰው ሆኖ ሲፈጠር የሚያገኛቸው መብቶች ናቸው። Human rights do not have to be bought, earned or inherited. Alright? So የሰብአዊ መብቶች ስንል እንግዲህ ማንም ሰው ሊሰጠን የሚችሉ መብቶች ሳይሆን በተፈጥሮ የሚገኙ ናቸው። ከዛ በተጨማሪ ሊገዙ አይችሉም። ማንኛውም ሰው መብትን ሊገዛ አይችልም። ኤርን ሊያደርግ አይችልም፣ ወይም ደግሞ ሊወርስም አይችልም። የወርስ አይደሉም። they belongs to the people simply because we are a human being. ሰው ስለሆን ብቻ የምናገኛቸው ናቸው ነው የሚለን። በቃ በተደጋጋሚ ሀሳቡ ይሄ ነው። is rooted in human dignity. ዋናው መሰረቱ እንግዲህ ስለ ሰው ልጅ ክብር። የሰው ልጅ ባይዘው በዚህ ምድር ላይ እንደ ሰው ልጅ ክብር ያለው ነገር የለም። ኦኬ ራሳችሁ ለምሳሌ እንደ ሰው ከሌሎች እንስሳ ጋር ብታወዳድሩ አንደኛ የእናንተን ያክል ማሰብ የሚችል የለም። ሁለተኛ ነገር የሰው ልጅ ያክል ክብር የሚሰጠው የለም። ለምሳሌ የሰው ልጅ ሲሞትና እንስሳ ሲሞት አንድ ነው አይደለም። የሰው ልጅ ሰው ተሰብስቦ በክብር ምናምን ነው የሚቀበረው። እንስሳቶች ግን የትም ወድቀው ምናምን ልታዋቸው ትችላላችሁ። አንደኛው እንስሳ ሌላኛውን ሟች እየበላ ምናምን ልታው ትችላላችሁ። በቃ እንደፈለገ ነው የሚሆኑ። ዝም ብለው ማንም ክብር አይሰጣቸውም ብዙ ጊዜ። የሰው ልጅ ግን እጅግ በጣም ክብር የሚባል ነው። ስለዚህ እነዚህ መብቶች በዋናነት ትኩረት የሚሰጡ ስለ ሂውማን ዲግኒቲ ነው ወይም ደግሞ ስለ ሰው ልጅ ክብር ነው። they are reflections of the human dignity. እነዚህ ሰብአዊ መብቶች እንግዲህ የሂውማን ዲግኒቲ ወይም ደግሞ የሰው ልጅ ክብር መገለጫዎች ናቸው። they are inherent to the dignity of every human person. በተፈጥሮ የተሰጡ ናቸው። በተፈጥሮ የተሰጡ ለአንድ ሰው ክብር ሲባል የተሰጡ ወይም ደግሞ ለዛ ሰው የክብር መገለጫ ሲባል የተሰጡ መብቶች ናቸው። for example, we can buy freedoms of speech for someone or can the government guarantee us? No, we cannot buy it because it is a natural right for all of us. አሁን ለምሳሌ ፍሪደም ኦፍ ስፒች የመናገር መብታችንን አሁን ከሆነ አካል ነው የምንገዛው ወይስ መንግስት ነው የሚሰጠን? አይደለም። ይህ በተፈጥሮ የምናገኘው ነው። ለምሳሌ የመናገር መብት አለን አይደል? ሀሳባችንን የመግለጽ። ስለዚህ ሀሳባችንን ስንገልጽ ሀሳባችንን እንድንገልጽ መብቱን ገዝተነው አይደለም፣ ወይም መንግስት ሰጥቶን አይደለም። ኦኬ በተፈጥሮ የተሰጠነው ነው። እዚህ ጋር ግን ፍሪደም ኦፍ ስፒች ሲባል የመናገር መብት አለኝ ተብሎ ዝም ብሎ መዘለፍ ይሄ ነው አሁን ችግር እየፈጠረ ያለው መሰላችሁ። አንድ ሰው የመናገር መብት አለው ሲባል ውስጡ ላይ የሚያስበውን ነገር በሙሉ አውጥቶ መዘግዘግ ማለት አይደለም። ለምሳሌ እኔ ሰንበዲን እየተሳደብኩ ወይም መንግስትን እየተሳደብኩ ሊሆን ይችላል፣ ወይም የሆነ አካል ክብር እየነካው የመናገር መብት አለኝ ወይም ደግሞ I have a freedom of speech ማለት አልችልም። because right and duty
the side of a coin ናቸው ብለናል፣ ወይም the two sides of a coin የአንድ ሳንቲም ሁለት ገጽታዎች ናቸው ብለናል። ስለዚህ መብታችን እንዲከበር ከፈለግን ግዴታችን መወጣት አለብን። ስለዚህ የመናገር መብት አለን ወይም the freedom of speech አለን ስንል የሰዎችን መብት በማይነካ መልኩ መሆን መቻል አለበት እንጂ ሰንበዲን እየዘለፍኩ ወይም የተሳደብኩኝ መብቴ አይደለም እሱ። ይህ እንደውም ወደ ወንጀል ነው የሚከተኝ። ኦልራይት። ሌላው የሰብአዊ መብት መገለጫ ወይም ፊቸር የሆነው human rights are inalienable። inalienable ማለት ሊነፈጉ የማይችሉ የማይነጠቁ ማለት ነው። human rights are inalienable። inalienability implies that nobody can deprive anyone of those rights and nobody can give up those rights by himself or herself። እዚህ ጋር እንግዲህ እነዚህ መብቶች ምንድናቸው የሚለው those rights I mean nobody can deprive anyone of those rights and nobody can give up those rights by himself or herself። እነዚህን መብቶች የሆነ አካል ሰጥቷችሁ የሆነ ጊዜ የሚነጥቃችሁ የሆነ ጊዜ የሚሰጣችሁ አይደለም። they should not be taken away except in a specific situations and according to due process። መብታችሁ ሊነፈግ አይችልም፣ ግን ኤክሴፕሽን አለ፣ ስፔሲፊክ የሆነ ሲቹዌሽን አለ። ኦልራይት። ለምሳሌ የሆነ ሰዓት ላይ ወንጀል ሰርታችኋል ተብላችሁ ተጠርጥራችሁ ከሆነ መብታችሁ ሊነፈግ ይችላል ጋይስ። ስለዚህ ስፔሲፊክ የሆነ ሲቹዌሽን ይኖራል። በሆነ ወንጀል ከተጠረጠራችሁ ለምሳሌ የመንቀሳቀስ መብታችሁ ሊገታ ይችላል። የመናገር መብታችሁ ሊገታ ይችላል። ዝም በሉ ሊባል ይችላል። ዲው ፕሮሰስ እንለዋለን እሱ። for example the right to liberty may be restricted if a person is found guilty of a crime by a court of law። ኦኬ። ይሄ ነፃነት መብት የምንለው ለምሳሌ ነፃነት ስንል የመናገሩን የመንቀሳቀሱን እንደፈለግን የመሆኑን ማለት ነው። እሱ መብት ሊገታ ይችላል፣ ሪስትሪክት ሊሆን ይችላል፣ ሊታገድ ይችላል። መቼ? if you are guilty ወይም ደግሞ ተጠርጣሪ ከሆንክ ወይም ደግሞ ወንጀለኛ ነህ ተብለህ ተጠረጠርክ። ኢቭን ከሆንክ ራሱ ጥፋተኛ ከሆንክ ኦኬ፣ ጥፋተኛ ከሆንክ ራሱ ሰው እዚህ ጋር ማለት ጊልቲ ማለት ጥፋተኛ ማለት ነው። ስለዚህ በፍርድ ቤት ጥፋተኛ እንደሆንክ ከታወቀ እነዚህ መብቶች ትነፈግና እስር ቤት ትገባለህ። ስለዚህ እስር ቤት ገባ ማለት ምንም የማድረግ መብት የለም። በቃ ማለት የመንቀሳቀስ ሰርቶ የመብላት ብዙ ነገሮችን ታጣለባቸው እስር ቤት ከገባ አንድ ሰው ማለት ነው። ስለዚህ ሪስትሪክትድ የሚሆኑባቸው ኬዞች አሉ ለማለት ነው። ሌላኛው ካራክተሪስቲክስ human rights are indivisible and interdependence። indivisibility and interdependence ሌላኛው ባህሪው ነው የሁማን ራይት። human rights are indivisible and interdependent because each human rights depend on another human rights. violating one such rights affect the existence of other human rights። እንግዲህ አንደኛው ከአንደኛው ጋር ተያያዥነት ያለው ነው። የሰብአዊ መብት ስንል አንደኛው የሚነፈግ ከሆነ ሌላው እንደተነፈገ ቁጠሩት። ለምሳሌ በህይወት የመኖር መብታችሁ ተነጠቃችሁ ማለት the right to opinion በሉት፣ ሪሊጅን በሉት፣ ላይቤሪቲ በሉት፣ ፕራይቬሲ በሉት፣ ሁሉም ነገር የለም ማለት ነው። ኦኬ። ሶ አንደኛው መብት ሲነካ ሌላው የሚነካል እንደማለት ነው። አንዱ በአንዱ ተያያዥነት አለው። the idea of indivisibility and interdependence is simply to indicate that all human rights are very important for every person። ስለዚህ ኢንተርዲፐንዳንስ እና ኢንዲቪዚቢሊቲ የሚለው ሀሳብ የተነሳበት ዋነኛ ምክንያት ሁሉም የሰብአዊ መብቶች በጣም ጠቃሚ ናቸው ለሰዎች ማለት ነው። ከዛ በተጨማሪ እነዚህ መብቶች አንደኛው መብት ከሌላኛው መብት ጋር የተቆራኘ ነው። አንዱ ከተገፈፈ ሌላውም አብሮ ይገፈፋል ማለት ነው። if one right is violated other rights would also be affected። አንደኛው መብት ከተገፈፈ ሌላኛውም ኦኬ አፌክት ይሆናል፣ ተጽዕኖ ይደርስበታል ሌላኛው መብት ላይ ማለት ነው። this means that one set of rights cannot be enjoyed fully without the other። በአንደኛው መብት ብቻ እንጆይ ልናደርግ አንችልም ሌላኛው ከጎደለ። እንደነገርኳችሁ በህይወት የመኖር መብታችንን ተነፍገን የላይበሪቲ መብት ሊኖር አይችልም። ፍሪደም ኦፍ ስፒች፣ ፍሪደም ኦፍ ሪሊጅን የሚባል ነገር አይኖርም። for example the right of life okay presuppose respect for the right to food
to inadequate standards of living. ኦኬ በህይወት የመኖር መብት ለምሳሌ ሊረጋገጥ የሚችለው ምግብ የማግኘት ጥሩ የሆነ ህይወት የመኖር መብቶች ሲኖሩ ነው። እነዚህ መብቶች ከተገፈፉ በህይወት መኖር የሚባል ነገር አይኖርም ማለት ነው። ወይም ቀድሞውንም በህይወት የመኖር መብት ከተገፈፈ ምግብ ተበላ ምን ተበላ እነዚህ አይነት ራይቶች የሉም ማለት ነው። ኦኬ denials of this rights to the basic education may affect the person's access to justice and participation in public life። በአጭሩ እዚህ ጋር እንግዲህ መረዳት ያለባቸው ኮንሰፕት ምንድነው? የሚጠቅማችሁ ነገር ካራክተሪስቲክሶች ምንድን ናቸው? የተጠቀሱ ካራክተሪስቲክሶች አሉ። እነሱን መያዝ ዋናው ኮንሰፕቱ ምንድነው? መያዝ the right to life ለምሳሌ the right to life ከማን ጋር ይያያዛል? the right to work, the right to healthy, the right to education, the right to freedom of movement, the right to equality። ስለዚህ እርስ በርሳቸው ሁሎችም ደግሞ ይያያዛሉ ማለት ነው። አንደኛው ከጎደለ ሌሎችም ይጎላሉ ማለት ነው። so indivisibility and interdependent natures of human right የሚያመለክተው ይሄ እሱን ነው ማለት ነው። ይሄ ፊገር የሚያመለክተው ኦኬ በመጨረሻ እዚህ ጋር ማስታወስ ያለብን ቁልፍ ነገር human rights are characterized by universality, inalienability, inerrancy and interdependence። እነዚህ እንግዲህ ካራክተሪስቲክ ወይም ፊቸሮች ናቸው። 1 2 3 4 ነገሮች ተጠቅሷል። ላይ የተብራሩትን እንግዲህ በአራት ዩኒቨርሳሊቲ፣ ኢንላይናቢሊቲ፣ ኢነረንሲ ኦኬ ኤንድ ኢንተርዲፔንደንስ። መልካም እንግዲህ ጋይስ በሚቀጥለው በፓርት 2 ደግሞ the importance of respecting human right ከሚለው ጀምሮ እንቀጥላለን ማለት ነው። የዛሬው ክላስ ይህን ይመስል ነበረ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ አሁን ኮሜንት ሴክሽኑ ክፍት ነው። ሀሳባችሁን መጻፍ ትችላላችሁ ማለት ነው። ያላችሁበት ሰላማችሁ በዚህ ይበል። መልካም ጊዜ። ባይ ባይ።